የመጀመሪያ ዩቲዩብ ላይ ለቀካቸውን ቪዲዮዎች የመጀመሪያዎቹን እያየዋቸው ነበረ እና እዛ ላይ ስላለህበት ሁኔታና ስለያንዳንዱ ነገር እያነሳ ምናምን ነበረ። አሁን ደግሞ ያለው ይሄኛው ነፃ የሆነው አዶናይ ያለ ነገሮችን አንደርስታንድ የሚያደርገው ከዛኛው ሙሉ ለሙሉ ተቃራኒ የሆንከው ማንነት ደግሞ አሁን መጥቷል። ምን ስላስተካከልክ ነው? እኔ ማለት ነው እድሜ ልኬ ለመቀየር የለፋሁኝ የጣርኩኝ ሰው ነበርኩኝ። ግን አንድ ሀቅ አወቅኩኝ ከውስጥ የተማርኩት ማለት ነው። ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ ምን ይሉታል መሰለህ? ኳንተም ሊፒንግ ይሉታል። አሁን ልብ ብላችሁ እንድትሰሙኝ ይፈልጋሉ። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን አሁን right now። አሁን ለምሳሌ ገንዘብ ከፈለክ፣ ሰውነትክ እንዲያምርብህ ከፈለክ፣ ስኬት ከፈለክ ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ። አሁን ምን አደረኩኝ እኔ ዛኔ በጣም በብዙ ችግር ውስጥ እያለፍኩኝ ነበር። ኦኬ ሶ አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረኩት፣ ሙሉ ጻፍኩት፣ መጽሐፌ ላይ ነው መልክ ሲሪየስ ሆኜ። ከዛ በኋላ ኦኬ መርጫለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው። ስክሪፕት ጻፍ እንደ ሙቪ ዳይሬክተር። ሁላችንም የህይወታችን ዳይሬክተር ነው ባይዘው።